እንዴት ነህ አባ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? ሰላም ናችሁ? ሰላም ነን፣ እግዚአብሔር ይመስገን። ይሁን ጥያቄ ካለ ነገር ነገር የለም አለው ሞንን ሶስሽ ማይጸዋ يا اخي مسخن حصوا على الخلا كيف راسه قال نقص كان ولا لنا هو انا قبول احنا عندنا خلينا نقربكم الصغم امتكم توحدتي ولا انت مالك نمني هموني نعم ارتركس انا ترى سب كمان اينو لتسمعين مدر زفتر እግዚአብሔር አምላክ ለተናምነ እግዚአብሔር አምላክ ንሕና ተወክልትና በአምላክ ኩለሲ አምላክ በዓብዩ እቲ በቃ ፈውስ ሆነ አንድ ሆነ አምላክ ከለናስ ነዝ ከማና ስጋ ለበስ ተገናጸፈ ተለከል ተጣውት انا كيف ركنا ሁሉ ስልጣን ሲ ኣብ ትሕቲ ኢድ አምላክ ይዘሎ እዚ ሲ በቃ ፍጡር ሰቢው ነው ፍጡር ሰቢው ዚ በቃ እነን ካብ ትሕቲ መሬት ንዝኾነ ሲ ብታሕቲ ንዝግበር ናይ ስራሕ ናይ ሰይጣን ሲ እንታይ ሓይል ኣለዎ ወላ ሓደ فعقزم شعبي اسمهرنا ايزيم كم دين قد تسلم يدوخ وانت عينا دحر تفرح عنكم سنة أملاككم سيتأمنوني خم مالتكم أبو دايل كعب جلس ناصص حتى تلقوا لا لما عملت زي حاجة السلطنة انت أمامنا ولا صح أباتي انت اشم كده تصوعيو انا زي اشم ايت تقباش زاري ردات አለኝ እና እንዴት ይሄዳል ርዳታው ይነጅሃል ወላ አልገባኝም በደንብ አስረዳኝ እስቲ ሞኒቴስ መሪስ ከትርጉም መጀመር ከብጣም የተደኒ ቀለለኩም ትርጉምና አለ ምን አለ መሰላችሁ ዛሬ ይሳካል እሺ አንድ ተማሚ አለ የእንትን መሽታው አላስታወቅኳትም ኢየሱስ እዚህ እንትን እናደርጋለንና እናግዛለንና ይሳካልናል ወይ ብር እናጠራቅማለን ወይ ያለ ነው እንግዲህ ይሄ ያሰባችሁት ሐሳብ በእግዚአብሔር ዘንድም የሚወደድ ነው የታመመ ሰው መጠየቅ በጣም ጥሩ ነው አዎ እናንተ የምታስቡት ነገር ጥሩ ነው ሰብስቡ ግን ይሳካልናል ወይ ተብሎ እንደዚህ አይጠየቅም ምክንያቱም ይሄን የሚያውቅ ፈጣሪ ነው እሺ እንጂ እናንተ ያሰባችሁት ሐሳብ ጥሩ ነው ጠይቁ አያቅማችሁን ያክል ጠይቁ ተረዳዱ ተጋገዙ ኦኬ አባታችን የኔ ወደፊት ህይወትስ ይታያል ወይ እንዲህ አይነት ነገር አይታወቅም እንዲህ አይነት ነገር በአካል ካልተገኘ በስተቀር አይታወቅም አይታይም እንዲህ ዝም ብሎ እናውቃለን የሚሏችሁ ሰዎች ካሉ አውቀው ነው ውሸታቸውን ነው ዝም ብሎ እንደዚህ በፎቶ ብቻ እዚህ ላይ ቁጭ ብለ አይታወቅም እንታው ሁሉ ሃይኮውን ይዝበል መምጡይ ይዛርብ والله ስለዚህ አንተ ብሎ እሺ ማቸት አባቴ እዚህ የታመመችዋንም እግዚአብሔር ይማራት የታመመችዋን እግዚአብሔር ይማራት አሜን አሜን መርጌታ የመጪውን ህይወት የሚያውቅ ወደፊት ያለውን የሚያውቅ ከኋላ ያለውን አሳልፎ ያደረሰን ከፊትም ያለውን የሚያውቅ አንድ እግዚአብሔር ብቻ ነው ማንንም ሰው ከፊት ያለውን ህይወት ሊያውቅ የሚችል አዎ እውነት ነው አውራት እንደሱ ነው ጠንቋይ ለራሱ አያውቅም ይባላል ሞኒ ጠንቋይ ለራሱ አያውቅም ይላል ሲተርቱና ከፊትና ያውቃል በጠንቋይ እንዳታምኑ እናንተ በጠንቋይ እንዳታምኑ ጠንቋይ መጥፎ ነው በጠንቋይ እንዳታምኑ አምላክ ይገስጸው ያለውን ከፊት ያለውን መጪውን ከሁሉም የሚያውቅ እግዚአብሔር ብቻ ነው ስለዚህ እግዚአብሔር አምላክ ይገስጸው አውቃለሁ የሚለውን አዋቂ ሁሉ እግዚአብሔር አምላክ ይገስጸው አሜን አንድ ጥያቄ እንጠይቀው አባታችን መርጌታ ማለት ምን ማለት ነው ስራው ምንድነው ማስተማር ብዙ ነገሮችን ማስተማር ሊቅ የሆነ ሊቃውንት የሆነ ብዙ ነገሮችን የሚያውቅ
ከሁሉም የበለጠ እውቀት ያለው ማለት ነው። ሊቅ የሆነ ማለት ነው። መሪ የሆነ አስተማሪ፣ መሪ የሆነ ሊቅ የሆነ የውስጥ አዋቂ የሆነ ማለት ነው። በቃ መጪ ለማሪታይ ወደ ናፍስ ስራህና ኦኬ። እና ለምንድን ነው ሁሌም ሳያቸው መርጌታ ሙሉ አካውንቶች ሁሌም እንትን ስልኩ ቁጥር ይልካሉ? ለምንድን ነው? አሁን ለምሳሌ የሚያስፈልጉ ነገሮች አሉ አይደለ? ለምሳሌ የታመመ ሰው ሊኖር ይችላል። በብዙ ነገር የተቸገረ ሰው ሊኖር ይችላል። እንደዚህ አይነት ነገሮች ደግሞ ሰለሞናዊ በሆነ ጥበብ ይፈታሉ። ብዙዎቹ ማለት ነው። ሰለሞናዊ ጥበብ ደግሞ በፈጣሪ የተሰጠ ጥበብ ችሎታ ነው። ስለዚህ በሱ እውቀት ተጠቅሞ ሰውን የማዳን ጥበብ ስላለ ለዚያ ነው ስልክ ቁጥር የሚቀመጥ። አሁን የኔ ስልክ ቁጥርም አለ፣ 2 ስልክ ቁጥር አለ። ያንን ይዞ ብዙ ሰው የሚደውል አለ። ብዙ ሰውም ተያዘበት በሽታ ተብዙ ነገር የተፈወሰ የዳነም አለ። ኦኬ መርጌታ ወንድሜ አይን መርገብገብ ምንድን ነው? የአይን መርገብገብ ምን አለ? ፍርፍር ሲሊ የአይን መርገብገብ እንግዲህ የአዲስ ነገር መምጣት ምልክት ነው። የግራና የቀኝ የአይን ሲርገበገብ እንግዲህ ብዙ ጊዜ አዲስ ነገር ከፊት የመምጣት ምልክት ነው። እንግዲህ መጥፎም ይሁን ጥሩ ባይታወቅም አዲስ ነገር ወደፊት እንዳለ የሚያመላክት ነው። ኦኬ የቀኝ ነው ወላ የግራ? የሁለቱም አንድ ላይ የቀኝ የግራ የሚል የለውም። የቀኝ የግራ የሚል የለውም። አይን ሲርገበገብ ብዙ ጊዜ ከበሽታ ጋር ከህመም ጋር የተያያዘ ካልሆነ በስተቀር ዝም ብሎ የሚርገበገብ ከሆነ የአዲስ ነገር ምልክት ነው። ታብታብ እንዳገበርኩም ጋይስ ሰው ይላል በግራ ከሆነ የምትጠላው ሰው ታያለ፣ በቀኝ ከሆነ የምትወደው ሰው ታያለ። ይሆናል እንግዲህ ሰው እንደያመለካከቱ ይለያያል፣ እንደ ሐሳቡ ይለያያል። የሰው ሐሳብ መጥፎ ነው ማለት አይቻልም። ምክንያቱም እሱ በሚያስበው መንገድ ትክክል ሊሆን ይችላል፣ እኛ በምናየው መንገድ ደግሞ መጥፎ ሊሆን ይችላል። አስተካክል ብሎ መምከር ነው ያለብን እንጂ መጥፎ ነው ማለት የለብንም። አንተ ምን ትላላችሁ? አሁን መርገብገብ አይኔ ትክክለኛው መልሷ ምንድነው? እንደነገርኩሽ ነው እንግዲህ የአዲስ ነገር የመምጣት ምልክት ነው። እሱን ደግሞ እንግዲህ በተስፋ መጠበቅ ነው። ሰላም ሐዋት ሰላም ዲ ሻውላይ ሰላም ያምራህ መስከን እንሞን ያልግባ ቢልክስ በዛናት ይሕተት የብላ ማሐድና ተዘይክል ወዳይ ጭሕሜናተይ ከመይ ማዓስ ይኹን ዘሎ እንታይ ክጽበ ዘለኒ የና ባዓል ሓተቶ ኮንታና ይዘራ ወላ ደርገፍ ተበልካ نحن ግን መርጌታ እኮ ይሰምዕ ቁርብ ትግርኛ ሰምዕ ዲ ሰላም አቦና ሰላም ዲ ትንሽ ይሰማለው፣ ችግር የለም። ትንሽ እሰማለሁ። ሰላም ነህ? እንዴት ነህ? አብኹምሽ እንታይ ከሓትገል ይመስልኩም ኣነ ንኸባቢ እሺ ንኸባቢ 27 ወደ 27 ዓመተይ ከባቢ 6 ዓመት ገይረ ኣለኹ። ዳርጋ መሳተይ ኩሎም መብዛሕትኦም መሳተይ ጭሕሚ ውፅኦም ከምኡ ከዓ ካልእ ትረፍ ምሻሎት ገፆም ከም ናይ ወዲ መሲሎም። እሺ 27 ዓመት ነው አሁን? ጭሚ መውጣት እምቢ አለው። የለኝም። ይሄ ቅድሚት ራሱ በቅድሚት ነው የሚባለው አፍንጫ ያለው እዚህ ጋር ራሱ የለኝም። ትንሽ ነኝ በቃ አላ ጭሚ አይመስልም እና መቼ ነው የማወጣው? በሁሉ መኩር ያለው ማሪቴ መጪለት ወዲ ጋይስ ፎሎ ባበሎ ንወድ መሬት ዝብለሎ 709 ሰባት አለና የሚሰማችሁት ሆነ እየተሰማኝ አይደለም፣ ብዙ እየተቆራረጠ ነው። እስቲ በደንብ ገልጥ አድርገህ ንገረኝ። ኦኬ ጭሕምስ የብለይን ኣብዚ ናይ ቅድሚ ጭሕሚ የብለይን ከምዚ ናይ ማረይ ራይዎ ከምዚ ናይ ማረይስ የብለይን። አባቴ ምን ያለ ነው መሰለኝ አማርኛ የሚችል ተርጓሚ ገባውና እኔ እስከ ከሚወለድ እስካሁን ጭሚ የሚባል ነገር የለኝም። መውጣት ምን አሁን 27 ዓመት ይሆናል። ጺም የለኝም ነው ፊቴ ላይ ጺም የለኝም ነው የምትለው? ሴት ይመስላል። እንግዲህ ችግር የለም። የሚሰጥ መድኃኒት አለ፣ የባህላዊ መድኃኒት አለ። የምትፈልግ ከሆነ
እሱን መጣህ መውሰድ ትችላለህ አለ። ኤሮፓ ውስጥ ስንት ብር ነው የሚሸጠው? የላን ጥራይ ያለ ባኹም መርጌታ የኔ ደግሞ ትልቅ እንደገና በዘርም የሚተላለፍ አለ። እንደ ቤተሰብ ዘሮች ያንተ ወንድም አባት ምናምን ከሌለባቸው በእናትህ በኩልም ተሌለ ላይተላለፍ እንደዚህ የሚተላለፍም አለ እና ችግር ወደ ማሪ አርቄ ፈድሶ እንደ ጉዳይና እንገብር አድርጌ ሴት የሚባል ነገር ቀምቼ አላውቅም። በውስጥ مرقد أمريكا أنا عقيب الكون